ተመልሰን ተገናኝተናል። አሁን የአንድ ሰዓት ዜናዎችን ወደ እናንተ እናደርሳለን። በቅድሚያ የሀገር ውስጥ ዜና። የቴክኒክና ሙያ ስልጠናዎች ገበያ መር እንዲሆኑ የሚያስገድድ ስትራቴጂ ይፋ ሆነ። የስራና ክህሎት ሚኒስቴር ከአጋር አካላት ጋር ያዘጋጀውን የኢትዮጵያ ቴክኒክና ሙያ ስልጠና ስትራቴጂ ማብሰሪያ መርሃ ግብር አካሂዷል። በወቅቱ የስራና ክህሎት ሚኒስትር ሙፈሪያት ካሚል እንደገለጹት ስትራቴጂው የተዘጋጀው የቴክኒክና ሙያ የስልጠና ስርዓት ጥራትና ተደራሽነትን ለማሻሻል ነው። የስትራቴጂው ዋና ዓላማ በቴክኒክና ሙያ የሚሰጡ ስልጠናዎች አካባቢያዊና ሀገራዊውን ብቻ ሳይሆን ዓለም አቀፉን የስራ ገበያ ፍላጎት ታሳቢ እንዲያደርጉ የሚያስችል መሆኑን ተናግረዋል። ይህም በስራ ገበያ የማይፈለጉ ስልጠናዎችን በማሰልጠን የሚባክነውን የሰው ኃይል ጊዜና ሀብትን ከመቀነስ አልፎ ዘርፉ ለኢኮኖሚና ማህበራዊ ልማት እድገት ከፍተኛ አስተዋጽኦ እንዲያበረክት ያስችላልን ብለዋል። የስራ ገበያው የማይፈልገውን ሙያ ማሰልጠን ስራ አጥ ከማብዛት ያለፈ ፋይዳ እንደማይኖረው ገልጸው የኢትዮጵያ ቴክኒክና የሙያ ስልጠና ስትራቴጂ ስልጠናዎች ገበያ መር እንዲሆኑ ያስገድዳል ነው ያሉት። ስትራቴጂው ከጀርመን ተራድኦ ድርጅትና ከአውሮፓ ህብረት ጋር በትብብር የተዘጋጀ መሆኑንም ገልጸዋል። በ2018 በጀት ዓመት የመጀመሪያ ሩብ ዓመት በዜጋ ተኮር ዲፕሎማሲ ወደ ሀገራቸው ለተመለሱ ከ6000 በላይ ዜጎች አስፈላጊውን ማህበራዊ ድጋፍ በመስጠት ከቤተሰባቸው ጋር እንዲቀላቀሉ መደረጉን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ገለጹ። በኢትዮጵያ እየተከናወኑ ያሉ ሰው ተኮር የልማት ስራዎች ዜጎችን የስራ ዕድል ተጠቃሚ የሚያደርጉ መሆናቸውንም ገልጸዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ እንደገለጹት የኮሚኒኬሽን ስትራቴጂ በመቅረጽ በህገወጥ የሰዎች ዝውውር ላይ የግንዛቤ ማስጨበጫ ስራ በስፋት እየተሰራ ነው። በህገወጥ የሰዎች ዝውውር ላይ ብሔራዊ ኮሚቴ ተቋቁሞ እየተሰራ መሆኑን ጠቅሰው በዚሁ ተግባር ላይ የሚሳተፉ ደላሎችን ተጠያቂ ለማድረግ በትኩረት እየተሰራ መሆኑንም ተናግረዋል። ዜጎች በሀገራቸው በሚፈጠሩ የስራ እድሎች ተጠቃሚ እንዲሆኑና አስፈላጊውን ማህበራዊ ድጋፍ እንዲያገኙ ለማድረግም በትብብር እየተሰራ ነው ብለዋል። በ2018 የበጀት ዓመት የመጀመሪያ ሩብ ዓመት በዜጋ ተኮር ዲፕሎማሲ ከ6000 በላይ ዜጎች ወደ ሀገራቸው እንዲመለሱና አስፈላጊው ማህበራዊ ድጋፍ አግኝተው ከቤተሰቦቻቸው ጋር እንዲቀላቀሉ ተደርጓል ብለዋል። ዜጎች በህጋዊና ደህንነቱ በተጠበቀ መንገድ የሁለትዮሽ የስራ ስምምነት ወደ ተደረገባቸው ሀገሮች እንዲሄዱ እድል መመቻቸቱንም ተናግረዋል። ዜጎች በሰው ተኮር የልማት ስራዎች በተፈጠሩ የስራ እድሎች ተጠቃሚ እንዲሆኑም እየተሰራ መሆኑን የተናገሩት ዘላቂ የሆነ የማህበራዊ ጥበቃ ስርዓትን በመዘርጋትም የዜጎችን የኑሮ ሁኔታ ወደ ተሻለ ደረጃ ለማሻገር የህብረተሰቡ ሚና ወሳኝ መሆኑንም ጠቁመዋል። ወደ ውጭ ዜናዎች አለፍን። የአፍሪካ ህብረት አባል ሀገሮች የሰዎች ፍልሰትን ሊወገድ የማይገባ ችግር ሳይሆን እንደ የልማት ጽናትና ውህደት አንቀሳቃሽ አድርገው እንዲመለከቱ ተቋሙ ጥሪ ያቀረበ። የአፍሪካ ህብረት ይህንን ጥሪ ያቀረበው ትላንት በአዲስ አበባ በተካሄደው በአፍሪካ ፍልሰትን እንደገና ማጤንና ሰብአዊ ርህራሄን መቅረጽ በሚል መሪ ቃል በተደረገ ስብሰባ ላይ ነው። ከእንግዲህ በኋላ የዜጎችን ፍልሰትን ልናስቀረው የሚገባ ችግር አድርገን ሳይሆን እንደ ልማት አንቀሳቃሽና የጋራ ልማት መንገድ አድርገን መመልከት ይኖርብናል ሲሉ የተናገሩት በአፍሪካ ህብረት የጤና የሰብአዊና ማህበራዊ ልማት ኮሚሽነር አማኤ ቱም አሞሃ ናቸው። በዓለም ላይ ፍልሰተኞች ላይ ገደብ የሚጥሉ ፖሊሲዎች እየጨመሩ መሆናቸውን በመጥቀስም አፍሪካ ግን ለፍልሰተኞች በሯን በብልሃትና በስትራቴጂ መክፈት አለባት ብለዋል። የአፍሪካ ነጻ የንግድ ቀጠናና ነጻ የሰዎች እንቅስቃሴ ፕሮቶኮልን የፈረሙ የአፍሪካ ህብረት አባል ሀገሮች 4 መሆናቸውንም ጠቅሰው እያንዳንዱ የማንጠቀምበት እድል የአፍሪካን እድገት ይጎትታል ሲሉም ተናግረዋል።
ጃፓን ወታደራዊ ኃይሏን ወደ ታይዋን የባህር ወሽመጥ የምታንቀሳቅስ ከሆነ አጸፋው የከፋ እንደሚሆን ቻይና አስጠነቀቀች። ይህ የቻይና ማስጠንቀቂያ የተሰማው ጃፓን ወታደራዊ ኃይሏን ወደ ታይዋን የባህር ወሽመጥ ልታንቀሳቅስ እንደምትችል ባለፈው ሳምንት አዲሷ ጠቅላይ ሚኒስትር ሳናኤ ታኬያቺ መናገራቸውን ተከትሎ ነው። ጠቅላይ ሚኒስትሯ በታይዋን ጉዳይ ግጭት የሚነሳ ከሆነ ጉዳዩ የጃፓን ሕልውና ላይም አደጋ ስለሚፈጥር ወታደራዊ ጦር ልናንቀሳቅስ እንችላለን ሲሉ ተናግረው ነበር። የጠቅላይ ሚኒስትሯ ንግግር ግጭት አባባሽ ስትል የገለጸችው ቻይና በበኩሏ ጃፓን በታይዋን ጉዳይ እጇን የምታስገባ ከሆነ የከፋ አጸፋ ይጠብቃታል ስትል በሀገሯ የውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል በሰጠችው ምላሽ አስጠንቅቃለች። ዘገባው የቤጂንግ ታይምስ ነው። አድማጮች ቀደም ሲል የአንድ ሰዓት የሀገር ውስጥና የባህር ማዶ የተመራረጡ ዜናዎችን ወደ እናንተ አደረስን። ቆይታችን ይቀጥላል። በኢትዮጵያ በሊድ መመረዝ አሳሳቢ እየሆነ መምጣቱ በዩኒቨርሲቲ የተሰጠ የሚገኘው የመውጫ ፈተና ውጤታማነቱ ላይ እየተከናወነ ያለው ጥናት በቀጣዮቹ 3 ወራት ውስጥ ይፋ ስለመሆኑና ከውጭ ደግሞ ቦትስዋና ኢንቨስት አድርጉ እኔ ዜግነት ተሰጣለሁ ስለማለቷ፣ እንደዚሁም ጀርመን ዩክሬናውያን ስደተኞች ወደ ሀገሬ አትምጡ ሀገራችሁን አገልግሉ ስለማለቷ በሀገር ውስጥና በባህር ማዶ ዜና የምንመለከታቸው ርዕሰ ጉዳዮች ናቸው። አድማጮቻችን ከሀገር ውስጥ ዜናዎች እንጀምራለን። በሊድ መመረዝ አሳሳቢ የሆነ መምጣቱን ጤና ሚኒስቴር አስታወቀ። በዓለም አቀፍ ደረጃም ሆነ በኢትዮጵያ በሊድ መመረዝ አሳሳቢ ጉዳይ የሆነ መምጣቱን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። ስለ ሊድ ግንዛቤ ለመፍጠር ያለመው ሁለተኛው ብሔራዊ በሊድ መመረዝን የመከላከል ቀን ተከብሯል። በዚህ ወቅት ዶክተር ደረጀ በዓለም አቀፍ ደረጃም ሆነ በኢትዮጵያ በሊድ መመረዝ አሳሳቢ ጉዳይ እየሆነ መጥቷልን ብለዋል። ከ3 ህጻናት በአንዱ ላይ ከፍተኛ የሆነ የሊድ መመረዝ መጠን ይገኛል ሲሉም እንደማሳያ አንስተዋል። ይህ አስደንጋጭ በመሆኑ በትኩረት መሰራት ይጠይቃል ያሉት ሚኒስትር ዴኤታው ሊድ በተለያዩ ስፍራዎች ላይ የሚገኝ ቢሆንም በስፋት ውሃ ላይ እንዲሁም በዕለት መገልገያ ቁሶች ላይም ይገኛል ነው ያሉት። እንደ ዶክተር ደረጀ ገለጻ በዓለም አቀፍ ደረጃ ከሚከሰተው ሞት ውስጥ 23 በመቶ የሚሆነው ከአካባቢ ብክለት ጋር ተያይዞ የሚከሰት ነው። የውሃ ብክለትና ቆሻሻን በአግባቡ ካለማስወገድ የሚመጣ ነው። በዓለም አቀፍ ደረጃ ፈተና የሆነውን የአካባቢ ብክለት ለመከላከልም ሁሉም ሊረባረብ እንደሚገባ ጠቁመዋል። በኢትዮጵያ ከግብርና ወደ ኢንዱስትሪ በሚደረገው ሽግግር ኬሚካሎችን የመጠቀምና የማምረት ፍላጎት እያደገ መጥቷል። ይህም ከፍተኛ ጥንቃቄ የሚሻ ነው ሲሉ ነው የተናገሩት። በሊድ መመረዝ ምክንያት አእምሮ እድገት ውስንነት ይመጣል። የአእምሮ ነርቭ ጉዳት፣ የደም ማነስ፣ የመጸነስ ችግር እንደዚሁም የኩላሊት ጉዳትና ሌሎች የመራቢያ አካላት ላይም ጉዳት እንደሚያደርስ አብራርተዋል። ዶክተር ደረጀ አክለውም ጉዳቱ ቀለል ተደርጎ የሚወሰድ አይደለም። ለዚህም የቆሻሻ አወጋገድ ስርዓትን ማሻሻል፣ የስራ ቦታ ደህንነትን ማስጠበቅም ይገባል ሲሉ ነው የተናገሩት። ሊድ በተፈጥሮ የሚገኝ መርዛማ ብረት አይነት ሲሆን የዓለም ጤና ድርጅት እንደ አውሮፓውያኑ አቆጣጠር በ2021 ጥናት መሰረት በዓለም አቀፍ ደረጃ በየአመቱ ከ1.5 ሚሊዮን ሰዎች በላይ በሊድ መመረዝ ይሞታሉ። እንደዚሁም በአፍሪካ ደረጃ በየአመቱ ከ55 ሚሊዮን በላይ ሰዎች በሊድ መመረዝ የሚጠቁ ሲሆን በኢትዮጵያ ከ3 ህጻናት አንዱ በሊድ መመረዝ እንደሚጠቃ ጥናቶች ያመለክታሉ። በዩኒቨርሲቲ እየተሰጠ ያለው የመውጫ ፈተና ውጤታማነትን አስመልክቶ እየተከናወነ ያለው ጥናት በቀጣዮቹ 3 ወራት ተጠናቆ ይፋ እንደሚደረግ ትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ ሚጄና
ከኢዜአ ጋር ባደረጉት ቆይታ መንግስት የትምህርት ጥራትን ለማረጋገጥ ለዲግሪ ምሩቃን የመውጫ ፈተና ከ2015 ዓ.ም ጀምሮ መስጠት መጀመሩን ገልጸዋል። በየዓመቱ እየተሰጠ በሚገኘው ፈተና እስከ 250 ሺህ የሚደርሱ ተማሪዎች ፈተናውን እየወሰዱ መሆኑንም አንስተዋል። ፈተናው ተማሪዎች መጨረሻ የሚጠበቅባቸውን ክህሎትና እውቀት ለመፈተሽ ያለመ መሆኑንም አስታውቀዋል። መሪ ስራ አስፈጻሚው ይህ አሰራር በዓለም ላይ በከፍተኛ ደረጃ የሚሰራበት መሆኑን ጠቅሰው ሀገራትም እንደ ጥሩ ልምድ እየወሰዱት መሆኑን አብራርተዋል። ባለፉት 3 ዓመታት ተግባራዊ ሲደረግ የቆየው የመውጫ ፈተና የትምህርት ጥራትን ከማረጋገጥ አንጻር ጥሩ ውጤት እያስገኘ መሆኑን ተናግረዋል። ፈተናው መስጠት ከተጀመረ ጀምሮም ተመራቂ ተማሪዎችን ጨምሮ አዲስ ገቢ ተማሪዎች በቂ እውቀት እንዲያገኙና መምህራንም ለተማሪዎች በቂ ድጋፍ እንዲያደርጉ እያስቻለ መሆኑን ለአብነት ጠቅሰዋል። የመውጫ ፈተናውን ውጤት በጥናት በማረጋገጥ በቀጣይ መሰራት ያለበትን ስራ በመለየትና የአፈጻጸም ወጥነትን ለማረጋገጥ እየተጠና ነው ሲሉም ተናግረዋል። የጥናቱ ዓላማ የፈተናውን ውጤታማነትና በሀገሪቱ የትምህርት ጥራት ላይ ያለውን ተጽዕኖ በጥልቀት ለመፈተሽ ያለመ መሆኑንም ጠቅሰዋል። ጥናቱ በቀጣይ 3 ወራት ተጠናቆ ይፋ ይደረጋል ብለዋል። በተያያዘም ለድህረ ምረቃ ተማሪዎች በአመት 2 ጊዜ የሚሰጠው የመግቢያ ፈተና ጥሩ አፈጻጸም እንዳለው ነው የገለጹት። ወደ ውጭ ዜናዎች አለፍን። ቦትስዋና ኢንቨስት ለሚያደርጉ የውጭ ሀገር ዜጎች ዜግነት ለመስጠት ተዘጋጅታለች። $75,000 እስከ $90,000 ኢንቨስት ለሚያደርጉ የውጭ ሀገር ዜጎች ዜግነት የሚያገኙ መሆኑንም ነው የገለጸችው። ዜግነት በኢንቨስትመንት በሚለው የቦትስዋና አዲሱ መርሃ ግብር በመጪው የፈረንጆቹ አቆጣጠር 2026 ዓመት ይጀምራል ተብሏል። የቦትስዋና መንግስት ይህንን መርሃ ግብር ለመተግበር ያቀደው የሀገሪቱ ኢኮኖሚ ከአልማዝ ኢንዱስትሪ ባሻገር ሌሎች የልማት ዘርፎችም እንዲኖሩት በማሰብ መሆኑን ኮንዴ ናስት ትራቭለር የድረገጽ አስነብቧል። ይህ መርሃ ግብር ለሀገሮች ውስን ኮታ ያለው ሲሆን $75,000 ኢንቨስት በማድረግ ዜግነት ማግኘት በጣም ቀላልና ተመጣጣኝ ዋጋ እንደሆነም ተነግሯል። ከዚሁ ጋር በተያያዘ ሳኦቶሜና ፕሪንሲፔ ካቀረበችው $90,000 በ15,000 የቦትስዋና ሂሳብ ያነሰ መሆኑ ነው ለአብነት የተጠቀሰው። ከ75,000 እስከ $90,000 ኢንቨስት ለሚያደርጉ የውጭ ሀገር ዜጎች የቦትስዋናን ዜግነት የሚያገኙ ሲሆን የትዳር አጋራቸው ወይም ከ18 ዓመት በታች ለሆኑ ልጆች ዜግነት ከፈለጉ ደግሞ እያንዳንዳቸው ተጨማሪ $10,000 እንደሚከፍሉም ተጠቅሷል። የቦትስዋና መንግስት በዚህ መርሃ ግብር የሚያገኘውን ገንዘብ ለሀገራዊ የልማት ስራዎች ቅድሚያ ሰጥቶ እንደሚያውለው ነው ያስታወቀው። ይኸውም ለቤቶች ግንባታ፣ ለቱሪዝም፣ ለታዳሽ ኢነርጂ፣ ለማዕድን ስራና ለፋይናንስ ኢንዱስትሪዎችን የሚያካትት ነው ተብሏል። በኢንቨስትመንት ለውጭ ዜጎች ዜግነት ከሚሰጡ ሀገሮች መካከል ፓኪስታን አንዷ ስትሆን $18,000 ኢንቨስት በማድረግ የሀገሪቱን ዜግነት ማግኘት ይቻላል። ፓኪስታን ይህንን መርሃ ግብር ተጠቃሚ እንዲሆኑ የፈቀደችው ግን ለ54 የኮመንዌልስ ሀገሮች ዜጎች ብቻ መሆኑን የትራቨር ኖይሬ የገጽ ድር ዘገባ አስታውሷል። ዩክሬናውያን ወደ ጀርመን ከመሰደድ ይልቅ ሀገራቸው ማገልገል ይኖርባቸዋል ሲሉ የጀርመን ቻንስለር ፍሬድሪክ ሜርዝ ተናገሩ። ይህንንም ለፕሬዚዳንት ቮሎዲሚር ዘለንስኪ ማስታወቃቸውን ነው የገለጹት። ከቮሎዲሚር ዘለንስኪ ጋር በነበረን የስልክ ውይይት በተለይ የዩክሬን ወጣቶች ጥገኝነት ፍለጋ ወደ ጀርመን እንዳይመጡ ይልቁንም ሀገራቸውን እንዲያገለግሉ ጠይቀዋል ያሉት ሜርዝ እዚያው ነው መሆን የሚገባቸው ሲሉም እየበዛ የመጣውን የዩክሬናውያን ስደተኞች ጉዳይ እጅጉን እንዳሳሰባቸው አስረድተዋል።
የሩሲያ ዩክሬን ጦርነት ከተጀመረ በኋላ በርካታ ዩክሬናውያን ወጣቶች ወደ ጀርመን በስደት እንደሚሄዱ ይታወቃል። የጀርመኑ ቻንስለር ይህንን ያሉት እንግዲህ በበርሊን ትላንትና በተካሄደው የቢዝነስ ጉባኤ ላይ ሲሆን ጀርመን በስደት ለገቡ ዩክሬናውያን ሀገራቸው የምትሰጠውን ማህበራዊ ጥቅማ ጥቅሞች ለመቀነስ ማቀዷንም አስታውቋል። በአዲሱ የጀርመን የስደተኞች ረቂቅ ሕግ መሰረት ከኤፕሪል 1 ቀን 2025 የፈረንጆቹ ዓመት ላይ በኋላ ወደ ጀርመን በመሰደድ የጥገኝነት ጥያቄ የሚያቀርቡ ዩክሬናውያን በጀርመን ለስራ አጦች የሚሰጠውን ድጋፍ ብቻ ነው የሚያገኙት። ይህም በከፍተኛ መጠን የዩክሬን ስደተኞች የሚያገኙትን የጀርመንን ድጎማ እንደሚቀንሰው ነው አናዱሉ የዘገበው። አድማጮች ከዜና በኋላ ተመልሰን ተገናኝተናል። በሚኖረን ቆይታ ያላችሁን ሀሳብ አስተያየት ቀደም ብለን በጠቀስንላችሁ ስልክ ቁጥሮች ማድረስ ትችላላችሁ። እየደወላችሁም ሀሳባችሁን አስተያየታችሁን እየሰጣችሁንም እጅግ እናመሰግናለን። ወደ መረጃዎች እናቀናለን። እንግዲህ የዓለማችን ቢሊዮነሮች የራሳቸው የሆነ የሚጠቀሙት ሕግ አለ እና ሌሎችም ሰዎች ቢጠቀሙት መልካም ነው፣ ውጤቱ ጥሩ ነው ብለውም በየራሳቸው የታሪክ ማህደር ላይ ያስነብበዋል። እንግዲህ በዓለማችን ላይ ቢሊዮነር ሊስት ውስጥ ከገቡት መካከል ኤሎን መስክ ይጠቀሳል። እንዲሁም ደግሞ የማይክሮሶፍት መስራቹ ቢል ጌትስ እሱም አንዱ ነው። እንግዲህ በሳምንት 5 ሰዓት ወይም ደግሞ በቀን 1 ሰዓት በሳምንት 5 ቀናቶችን መጽሐፍ ማንበብ ህይወትን ሊቀይር እንደሚችል የራሳቸውን ተሞክሮ ልምዳቸውን የተናገሩ ሲሆን ሰዎች በአንድ ቀን 1 ሰዓት የተለያዩ ጉዳዮችን የሚነኩ የቢዝነስም ሆነ የተለያዩ ታሪኮችን የሚቃኙ መጽሐፍቶችን ቢያነቡ በህይወታቸው ተጠቃሚና ስኬታማ እንደሚያደርጋቸው ነው። ምንም እንኳ ብዙ ስራ የሚበዛባቸው ሰዎች በዓለም ላይ በጣም ስኬታማ ሰዎች እንዴት ነው ይሄንን የሚያደርጉ ቢባል መልሱ ምንድነው የሚሆነው? የ5 ሰዓት ህግ መጠቀም የሚባለው ነው። ይህም የ5 ሰዓት ህግ እንግዲህ በሳምንት 5ቱ ቀን 1 ሰዓት በአንድ ቀን 1 ሰዓት አጠቃላይ 5 ሰዓትን ህግ በማድረግ የተለያዩ መጽሐፎችን ማንበብ እንደሚገባና ይህም ደግሞ ለህይወት ትልቅ ውጤትንና ስኬትንም የስኬትንም መንገድ እንደሚመራን ነው የተናገሩት። እንግዲህ እንደ ኤሎን መስክ፣ ቢል ጌትስና ወረን ቡፌት ያሉ የዓለማችን ተጽዕኖ ፈጣሪ ባለሀብቶች ይህንን ህግ እንደሚጠቀሙትና በቀን 1 ሰዓት ያክል እንደሚያነቡ ነው። ነገር ግን እንደ ሌሎች ያን ያህል ሰዓትም ላይኖረን ይችላል፣ ግን ማብቃቃት እንችላለን። በማንችልበት ቦታዎች ደግሞ አዲስ መተግበሪያ መምጣቱን ነው። ብሊንኪስት የተባለ መተግበሪያ ከዚህ ጋር የተያያዙ ጉዳዮችን በያዘ የተለያዩ ስለ አእምሮዎች ሊሆን ይችላል የአእምሮ ጤናን በተመለከተ ስለ ተለያዩ ጉዳዮችን የያዘ ሲሆን ይህም አፕሊኬሽን ከከፍተኛ 20 ምሁራን መተግበሪያዎች ውስጥ አንዱን በመሰየም ከ20ዎቹ ምሁር ሰዎች በአንዱ በመሰየም ነው ይሄንን ያደረጉት። ይህ እንግዲህ ሰዎችን በአሉበት ቦታ ላይ ሆነው የሚፈልጉትን አይነት ከነሱ ጋር ሊሄድ የሚችልን ነገር በማየት የራሳቸውን ህይወት የሚመሩበት በቀን 1 ሰዓት በመስጠት ሊያነቡ የሚችሉበትን ያቀረበ ነው። እንግዲህ የተለያዩ ልብ ወለዶች ሊሆኑ ይችላሉ፣ ለቢዝነስ የሚጠቅሙ የተለያዩ መጽሐፍቶችም ሊሆኑ ይችላሉ። እነዚህን የያዘ ነው። ይህ እንግዲህ ብሊንኪስት የተባለ በትክክል የሚወዱትን ነገር በየዕለቱ መማር የሚፈልጉትን ነገር ለማንበብ የሚረዳ መሆኑን ነው የተነገረው። እንግዲህ በሳይንስ የተደገፈ የሆነው ይህ ብሊንኪስት በየአመቱ የሚታተሙትን በሚሊዮኖች የሚቆጠሩ መጽሐፍቶችን በማጣራት እዚያው በመምረጥ ምርጦችን ብሎ ያሰበውን ለአንባቢያን ተደራሽ የሚያደርግ ሲሆን ሰዎችም እንግዲህ በቀን 1 ሰዓት ጊዜያቸውን በመስጠት በራሳቸው በእጅ ስልካቸው ላይ አሊያም ደግሞ በተለያዩ ኮምፒውተሮች ጋር በቢሮአቸው ላይም ሆነው
አንድ ሰዓቱን በንባብ እንዲያሳልፉ የሚረዳ መተግበሪያ እንደመሆኑ መጠን ይህንን ማድረግ ደግሞ ለሰዎች ጥሩ ነው። ይህንንም ተሞክሯቸውን ደግሞ ቀደም ብለን በጠቀስናቸው ባለሀብቶች የራሳቸውን ተሞክሮም ያቀረቡበት አለ። እንግዲህ በዚህ መተግበሪያ ላይ የተለያዩ አይነት የመጽሐፍ ርዕሰ ጉዳዮችን ልናገኝም እንችላለን። እንዲሁም ደግሞ የዕለት ተዕለት ተግባራችንን እንዴት መቀየር እንዳለብን፣ እንዴት መለወጥ እንዳለብን የሚረዳ ጥሩ ልማዶችን እንዴት መገንባት እንደሚኖርብን በህይወታችን የዕለት ዕለት ተግባሮችን እንዴት አይነት ልምዶችን መገንባት እንዳለብንም የሚያስችሉ የተለያዩ መጽሐፍቶችንም ማግኘት እንደምንችል ነው የተናገሩት። እንግዲህ ይህንንም ለማድረግ ደግሞ ቁርጠኛ መሆን ያስፈልጋል። ከምናጠፋው ሰዓት ላይ አንድ ሰዓት በቀን አንድ ሰዓት መመደብ ከቻል ህይወታችንን በተሻለ ሁኔታ ሊቀይሩ ልምዶቻችንን ደግሞ ጥሩ ልምዶችን እንድንይዝ ለህይወታችን ለስኬታችን መዳረሻ የሆነን ዘንድ የተለያዩ ልምዶችን እንድንቀስም የሚያደርግ ነው። ይህንን እንግዲህ መረጃ ያገኘ ነው ከተለያዩ ድረገጾች ላይ ነው። ሳውዝ ኮሪያ በትላንትናው ዕለት ወደ ዩኒቨርሲቲ ለመግባት የሚያስችል የኮሌጅ መግቢያ የከፍተኛ የሀይ ስኩል ፈተና ሰጥታለች። የኮሌጅ ኢንትራንስ ኤግዛም ሰጥታለች። ከግማሽ ሚሊየን በላይ የሆኑ ተማሪዎች የፈተና ስነ ስርዓቱ ላይ በመገኘት እንግዲህ በቁጥር ደረጃም በከፍተኛ ሁኔታ የተጠቀሰ የሀገሪቱ የተፈታኞች ቁጥር ነው። ከግማሽ ሚሊየን በላይ የሚልቁ ተማሪዎች ወደ ዩኒቨርሲቲ ለመግባት የሚያስችላቸውን የመግቢያ ፈተና ወስደዋል። ይህንን ፈተና በየአመቱ ተማሪዎች በሚወስዱበት ጊዜ ደግሞ ሀገሪቱ የምትከተለው የመመሪያዎች ደንቦች በከፍተኛ ሁኔታ አስገራሚ ሆነው የዓለም መገናኛ ብዙኃን ሽፋን እየሰጧቸው ነው የሚገኙት። የኤዥያ ታይምስ ላይ ያገኘነው መረጃ እንደሚያመለክተው ከሆነ በሳውዝ ኮሪያ የኮሌጅ መግቢያ ፈተና በሚሰጥበት ጊዜ ምንም አይነት የተሽከርካሪዎች የመኪኖች ድምጽ እንዳይሰሙ ይደረጋል። የአውሮፕላን በረራዎችም እንደዚሁ በከፍተኛ ሁኔታ እንዲቀንስ ይደረጋል። በተለይ ፈተናዎቹን በሚወስዱበት ጊዜ ተማሪዎች ከምንም አይነት የድምጽ ብክለት፣ የድምጽ መረበሽ ነጻ ሆነው ፈተናውን እንዲወስዱ ይደረጋል። መልካም። ይህ ደግሞ ለተማሪዎች እጅግ ወሳኝ ተግባር ነው። ምክንያቱም ፈተናቸውን በሚፈተኑበት ሰዓት የተለያዩ ድምጾችን ለመስማት ስለሚቸገሩ ድምጾችን በሚሰሙበት ጊዜ ደግሞ ፈተናውን በትክክል በትኩረት ባልተሞላበት መልኩ እንዳይፈተኑ ያደርጋቸዋል። አዎ፣ ይህንንም ታሳቢ በማድረግ እንግዲህ ዓለም አቀፍና የሀገር ውስጥ በረራዎች እንዲታገዱ ነው። ፈተናውን እስከሚወስዱበት ሰዓት በተለይ የፈተና ማዕከሉ አካባቢ ያሉ አየር መንገዶች በረራ እንዳያደርጉ ተከልክለዋል። ለአንድ ሰዓት ያህል ከ40 ደቂቃ እስከ 1 ሰዓት ያህል የበረራ አገልግሎት የተቋረጠባቸው አየር መንገዶች አሉ። በዚህም እንግዲህ መስተጓጉሎች እንደተፈጠሩ ነው። ነገር ግን የሳውዝ ኮሪያ ወጣቶች የህይወታቸው ወሳኝ ምዕራፍ ላይ የሚገኙ ከመሆናቸውና በርካታ ከመሆናቸውም አንጻር በረራው ቢስተጓጉልና በቁጥር አንጻርም ስንመለከት የወጣቶች ህይወት ወሳኝ ምዕራፍ ላይ የሚገኝ ከመሆኑ አንጻር በቁጥርም ደረጃ የበዛው ተፈታኝ የተሻለ እድል እንዲያገኝ ስለተፈለገ እንግዲህ ይህንን ውሳኔ መወሰኗን ነው ሀገሪቱ ያስታወቀችው። ለ13 ሰዓት በተለይ ደግሞ ማየት የማይችሉ ተፈታኞች የፈተናውን የሚወስዱበት ሰዓት ረጅም መሆኑ ሌላኛው መነጋገሪያ ሆኗል። ለአይነ ስውራን ተማሪዎች የፈተናው ሰዓት 13 ሰዓት ሆኖ ተመዝግቧል። ይህም እንግዲህ የዓለማችን ክብረ ወሰን የረጅሙ የፈተና ሰዓት ተብሎ ነው። በዚህን 13 ሰዓታት እንግዲህ በጣም አሰልቺ ነው። ሁሉንም አይነት የትምህርት አይነቶች ያለምንም እረፍት መውሰድ፣ ምግብም መብላት አይቻልም፣ ውሃ መጠጣት አይቻልም። ፈተናውን በዚሁ 13 ሰዓት ላይ እንዲወስዱ የተደረገበት ሰዓት በጣም አስገራሚ ሆኖ ተገኝቷል። ነገር ግን ደግሞ ለተማሪዎቹ የተሰጠው ትኩረትና እንክብካቤ በጣም አስገራሚ ነው። የመጓጓዣ አገልግሎት የሚሰጡ አገልግሎት ሰጪዎች ለተፈታኝ ተማሪዎች ቅድሚያ እንዲሰጡ የትኛውም የትራፊክ ቦታ ላይ ተማሪዎችን የያዘ ማንኛውም ተሽከርካሪ ቅድሚያ ያገኛል። ተማሪዎቹ ወደ መፈተኛ ማዕከላት በፍጥነትና በቶሎ ሳይረፍዱ እንዲደርሱ ቅድሚያ ይሰጣቸዋል። በሀገሪቱ እንደ ትልቅ
ብሔራዊ በዓል ተደርጎ ሁሉም ዜጋ ትኩረት የሚሰጠው መሆኑ በአስገራሚነቱ እናነሳዋለን። ይህ እጅግ በጣም አስገራሚ መረጃ ነው ቆንጅት ያደረሽን። ምርጥም ተሞክሮ ነው። ለተማሪዎች ምን ያህል ትኩረት እንደተሰጠ የሚያሳይ መሆኑን ያሳያል። በተለይ ደግሞ ለተማሪዎች ለመፈተን ይህን ያህል ዝግጅት መደረጉ እጅግ በጣም ደስ የሚልና አስገራሚ መረጃ ነው። አድማጮች ከመረጃ በኋላ ተመልሰን ተገናኝተናል። ከኛ ጋር ስለሆናችሁ እጅግ እናመሰግናለን። ቆይታችን ይቀጥላል። የተወሰኑ ደቂቃዎች ነው ያሉን። ከ12 ሰዓት ከ30 ጀምሮ እስከዚህ ሰዓት ድረስ አብረናችሁ ቆየን። እንግዲህ የተለያዩ መረጃዎችን ለእናንተ አደረስናችሁ። መሰናዶችንም ሰዓታቸውን ጠብቀው ደርሰዋል። ሌላም መረጃችን ይቀጥላል። ወደ ስፖርት መረጃዎቻችን እናልፋለን። የኢትዮጵያ ሴቶች ፕሪሚየር ሊግን ቅድሚያ እናገኛለን። ትላንት 2 ጨዋታዎች ተደርገዋል። ከይርጋ ጨፌ የተጫወቱት መቻሎች በሰናይት ሸጎ ብቸኛ ግብ 1-0 በሆነ ውጤት ጨዋታውን አሸንፈዋል። ግቡን ያሳረፈችው ከመረብ ያሳረፈችው ሰናይትም የጨዋታው ኮከብ ሆና ተመርጣለች። በሊጉ ተከታታይ ጨዋታ ያሸነፈው መቻል ነጥቡን ወደ 13 ከፍ አድርጓል። በሌላ ጨዋታ አዳማ ከተማ ከቦሌ ክፍለ ከተማ ያደረጉት ጨዋታ በአዳማ ከተማ 2-1 አሸናፊነት ተጠናቋል። ቱሪስት ቱንጋና የጨዋታው ኮከብ ነጻነት መና የአዳማን 2 ግቦች ያስቆጠሩ ተጫዋቾች ሲሆኑ ምህረት አየለ የቦሌ ክፍለ ከተማን ብቸኛ ግብ ከመረብ ያሳረፈች ተጫዋች ናት። በኢትዮጵያ ዋንጫ ትላንት የተደረጉ ጨዋታዎችን ስንመለከት ኢትዮጵያ ቡና 3ኛው ዙር መቀላቀሉን እናገኛለን። በአዲስ አበባ ስቴዲየም አዳማ ከተማን የገጠመው ኢትዮጵያ ቡና 2-1 ድል አድርጓል። አቡበከር አዳሙ ሁለቱንም የኢትዮጵያ ቡና ግቦችን ያስቆጠረ ተጫዋች ነው። የአዳማን ብቸኛ ግብ አህመድ ሁሴን አስቆጥሯል። ውጤቱን ተከትሎ የ2016 የውድድሩ አሸናፊ ኢትዮጵያ ቡና 3ኛው ዙር መቀላቀሉን ያረጋገጠበት ነበር። ቀደም ሲል እንግዲህ የተደረጉ ጨዋታዎችም አሉ። በኢትዮጵያ ዋንጫ 2ኛ ዙር ጨዋታዎች ባህር ዳር ከተማና ድሬዳዋ ከተማ ተጋጣሚዎቻቸውን በመርታት ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ሸገር ከተማ በአዲስ አበባ ስቴዲየም ያስተናገደው ባህር ዳር ከተማ 2-0 በሆነ ውጤት አሸንፏል። አማኑኤል ገብረ ሚካኤልና ግርማ ዲሳሳ የባህር ዳር ከተማን የማሸነፊያ ግቦች ማስቆጠር የቻሉ ተጫዋቾች ናቸው። ሀዋሳ ዩኒቨርሲቲ ስቴዲየም ላይ ከሀዋሳ ከተማ ጋር የተጫወተው የምስራቁ ክለብ ድሬዳዋ ከተማ ሬድዋን ሸረፋ ባስቆጠረው ግብ 1-0 አሸንፈዋል። ጅማ ስቴዲየም የተጫወቱት ደብረ ብርሃንና አዲስ ከተማ ክፍለ ከተማ እንግዲህ የጨዋታውን መደበኛ ደቂቃ ያለምንም ግብ ተለያይተው በተሰጠው የመለያ ምት ደብረ ብርሃን 7-6 ማሸነፉን ለመረዳት ችለናል። ወደ ውጭ ዜናዎች ስናልፍ እንግዲህ ትላንት በሞሮኮ ራባት ከተማ ላይ የተካሄደ የዓለም ዋንጫ የማጣሪያ የደርሶ መልስ ጨዋታ ነበረ። 4 ቡድኖች ከአፍሪካ አንደኛው ተጨማሪ ቡድን ሆኖ ለማለፍ ፉክክራቸውን የመጀመሪያ ጨዋታቸውን አድርገዋል። ናይጄሪያ ጋቦንን ገጥማ 4-1 በማሸነፍ የጥሎ ማለፍ ፍጻሜውን ተቀላቅላለች። በአፍሪካ ሀገራት የዓለም ዋንጫ ማጣሪያት ከምድባቸው ምርጥ 2ኛ ሆነው የጨረሱ ሀገሮች ኢንተርኮንቲኔንታል የመጨረሻ ጥሎ ማለፍ ጨዋታቸውን ነው እያደረጉ የሚገኙት። ትላንት የመጀመሪያ ጨዋታቸውን አድርገዋል። እሁድ ደግሞ የመጨረሻ 2ኛ ጨዋታቸውን ያደርጋሉ። አሸናፊዎቹ ናይጄሪያና ካሜሩንን ያሸነፈው ዲሞክራቲክ ሪፐብሊክ ኮንጎ የፊታችን እሁድ ራባት ላይ ጨዋታቸውን ያደርጋሉ። የሁለቱ ቡድን አሸናፊ በኢንተርኮንቲኔንታሉ የሌሎች አህጉራት ቡድኖች ከሌሎች አህጉራት ቡድኖች ጋራ ከየአህጉራቸው ካለፉ 6 የብሔራዊ ቡድን አገሮች ጋራ ፉክክር በማድረግ እንግዲህ ለ2026 የፊፋ የዓለም ዋንጫ ማለፋቸውን ያረጋግጣሉ። 1974 ላይ ዛይር በሚል ስያሜ ተጠራ የነበረችው ዲሞክራቲክ ሪፐብሊክ ኮንጎ የማሸነፍ እንግዲህ ትላንት ካሜሩንን በማሸነፍ ለቀጣይ የጥሎ ማለፍ ፍጻሜ መድረሷን አረጋግጣለች። ይህም እንግዲህ በታሪኳ ትልቅ የሚባል ውጤት እንደገና ልታስመዘግብ ጫፍ የደረሰች መሆኗን ያመላክታል። ትላንት እንግዲህ የማንቸስተር ሲቲው
ኤርሊንግ ሃላንድ 2 ግብ ባስቆጠረበት ጨዋታ ኖርዌይ ኢስቶኒያን ድል ማድረግ የቻለችበት ውጤት ተመዝግቧል። ኖርዌይ 4-1 በማሸነፍ ነው እንግዲህ ጨዋታውን መርታት የቻለችው። ፈረንሳይም እንደዚሁ ድል አድርጋለች። በምሳ ሰዓት የትርታ 6:00 የዜና ሰዓታችን ላይ ተጨማሪ የስፖርት ዜናዎችን ይዘን እንቀርባለን። ለአሁኑ ይኸው ነበር። አድማጮች ከስፖርታዊ መረጃ በኋላ ተመልሰን ተገናኝተናል። የዚህ ሰዓት አጋራችን ደግሞ ራይድ ትራንስፖርት ነው። ራይድ እንግዲህ ደንበኞቹን እየሸለመ ይገኛል። በራይድ መጓዝ ሽልማትን ያስገኛል። እናንተም በራይድ ይጓዙ፣ የራይድ ቤተሰብ ይሁኑ። የአጋራችን መልእክት አድምጠን እንመለስ። ጤና ይስጥልኝ። ራይድ ሚሊዮኖችን በማገልገል ጉዞ ላይ ታላቅ ምስራች! ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቶ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነፃ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድል ሆነው ወደ ቤቶ ይገባሉ። ይህ ሁሉ በራይድ ይቻላል። በርካቶች በራይድ ተጉዘው ባለድል ሆነዋል። እድልዎን አሁንም ይሞክሩ። ዛሬ ታላቅ ምስራች አለን። ለክቡራን ደንበኞቻችን ለመላው የራይድ ቤተሰቦች እንኳን ደስ ያላችሁ። በታላቅ ጉጉት ሲጠበቅ የነበረው የራይድ ሎተሪ ሽልማት ለ5 ሳምንታት በተከታታይ መውጣት ሊጀምር ነው። በቀጣይ 5 ተከታታይ ቅዳሜዎች ታላላቅ ሽልማቶችን ለቤተሰቦቻችን እናስረክባለን። በራይድ መጓዝ በአንድ ድንጋይ 2 ወፍ እንደማዳን ነው። በምቾት እየተንደላቀቁ ሲጓዙ በዛውም ድንገት ሕይወቶን የሚለውጡ የቤት የመኪናና የሌሎች በርካታ ሽልማቶች አሸናፊ ይሆናሉ። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጠራሉ። ለቤተሰቦ ሕይወት መለወጥ በር ይከፍታሉ። ራይድ ሁሌም ሰዎችን ከእድሎች ጋር ማገናኘት የተቋቋመበት ተልእኮ ነው። ራይድ ለልቦ የቀረበ። በራይድ ይጓዙ፣ ከበርካታ እድሎች ጋር ይገናኙ፣ ሕይወቶን አንድ ደረጃ ከፍ ያደርጉ። ራዕያችን ሰዎችን ወደ እድሎች ማቅረብ ነው። በ8294 ራይድም እድልም ይጥሩ። ነገ ቅዳሜ የመጀመሪያው ሽልማት ዘመናዊ የሞባይል ስልክ ቀፎዎችን ለበርካታ ደንበኞቻችን የምንሸልም ይሆናል። የሽልማት ሂደቱን በራዲዮ፣ በቲክቶክ ላይቭ፣ በሌሎች ማሰራጫዎች ቀጥታ ይተላለፋል። የራይድ ማህበራዊ ትስስር ገጾችን ይጎብኙ፣ ፎሎ ያድርጉ። አድማጮች የዕለተ አርብ የህዳር 5 ቀን 2018 ዓ.ም የትርታ ቁርስ እነዚህን የመሳሰሉ መረጃዎችንና የሰዓቱ ዜናዎችንም ወደ እናንተ አድርሰን ነበረ። ብርቱ ቀን በተሰኘው መሰናዷችን አፎሚያ አንዷለም የፈጠራና የቢዝነስ ባለሙያ ናት። የንግድ ስራ ፈጠራ ባለሙያ ናት። የሷን የስራ ተሞክሮ አካፈልናችሁ። ወደ አየር ትንበያም አምርተን የዕለቱን የአየር ሁኔታ መረጃ በማካፈል ወደ ተመረጠችው የነጭ ሳር ብሔራዊ ፓርክ በማምራት ያንን ጎበኘን። ከዚያ በኋላ ደግሞ በኪነ ጥበብና የሙዚቃና ወግ መሰናዷችን ቆይታ አድርገን የቀደመውን የሮሃ ባንድን እንደገና ከፍ አድርገን ያነሳንበት ዝግጅት በሙዚቃና ወግ ዝግጅታችን፣ በኪነ ጥበብ ደግሞ ጌትነት እንየው አርቲስት ጌትነት እንየው ጸሐፊ፣ ገጣሚ፣ ደራሲ፣ ተዋናይ ነው። የቲያትር ጸሐፊና አዘጋጅ ደራሲም ነው። እሱን ከፍ አድርገን አነሳን። ስፖርታዊ መረጃዎችን የሙዚቃ ግብዣንም አካተን በየመሃሉ የዓለም አቀፍ ያገኘናቸውን መረጃዎችንም በማካፈል እስካሁን ሰዓት ድረስ ቆይተናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብርቱካን ዋልተ ንጉስና ቆንጅት ተሾመ ከቴክኒክ ባለሙያው ኢዩኤል አሰፋ ጋር ሆነን አብራን ቆየን። ሰናይ ቀን ይሁንላችሁ።